ብሎ ስለሚናገር ልክ የኢየሩሳሌም ሰዎች ወደ ኢየሩሳሌም ጌታ ኢየሱስ ክርስቶስ በአህያ ተጭኖ ሲገባ ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም ለዳዊት ልጅ በእግዚአብሔር ስም የሚመጣ ብሩክ ነው እያሉ የዘመሩለት ዝማሬ ማለት ታስታውሳላችሁ። ካህኑ የሚለው እሱ ነው። አያችሁ ህዝቡም እንደሱ ይላሉ። ይቀጥልና ምን ይላል? የጽድቅ መንፈስ ጰራቅሊጦስን ላከው። ይህንንም ወንጌል ላይ ተጽፏል። እልክላችኋለሁ ብሎ በስምንተኛው ቀን የላከልን ጰራቅሊጦስ ነው። እንደተላከልንም ደግሞ በሐዋርያት ሥራ ምዕራፍ 2 ላይ ታገኙታላችሁ። ከዛ ምን ይላል? ዲያቆኑ ለጸሎት ተነሱ ይላል። ህዝቡ ምን ይላል? አቤቱ ይቅር በለን። ካህኑ ምን ይላል? ሰላም ለሁላችሁ ይሁን። አሜን፣ ሰላም ለሁላችሁ ይሁን። እንደ ቃልህ ይደረግልን። የመፈተት ጸሎት ይላል። ደግሞ ካህኑ ከዚህ በኋላ ይቀጥላል። ዳግመኛም ሁሉን የምትይዝ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔርን እንማልዳለን። ከዛሳ አቤቱ አምላኬ በኪሩቤል የምትኖር በልዑላንም የምታርፍ ለአንተ እገዛለሁ። ትሑታንን ታውቃለህ፣ በብርሃን አለህና ዓለሙን የምታሳርፍ ሆይ በመስቀል ላይ የተሰወረ ምስጢርን ያሳየህ አንተ ነህ። እንዳንተ ያለ ይቅር ባይና ቅዱስ ማን ነው ይላል። እንደ እግዚአብሔር አምላካችን ያለ ማን ነው ይላል ቅዱስ ዳዊት አይደለም? እንደ እግዚአብሔር ያለ ማን ነው ይላል? ማንም የለም ይላል። ከዛ ካህናት ምን አሉ? ቅዱስ ማንም በልቡና ቅንነት ለሚያገለግሉ በጎ መዓዛንም ለሚያቀርቡልህ ለሐዋርያት ያንተን ስልጣን የሰጣቸው ስለ ጌታችን ስለ አምላካችንና ስለ መድኃኒታችን ስለ ኢየሱስ ክርስቶስ ይህም ሁሉን የሚገዛ አምላካችን እግዚአብሔር ነው ይላል። ማን? ክርስቶስ። ሁሉን የሚገዛ አምላካችን እግዚአብሔር ነው። ከዛ ምን ይላል? ዲያቆኑ ምን ይላል? ጸልዩ ይላል። ህዝቡም አባታችን ሆይ በሰማያት የምትኖር ስምህ ይቀደስ እያሉ አባታችን ሆይን ያደርሳሉ። ይቀጥልና ምን ይላል? ካህኑ ሁሉን የምትይዝ አምላካችን እግዚአብሔር ሆይ እንለምንሃለን እንማልድሃለንም ያንተን ስልጣን ከኛ እንዳታርቅ አንተን በልቡና ቅንነት ለሚያገለግሉ በጎ መዓዛንም ለሚያቀርቡልህ ለሐዋርያት እንደሰጣቸው ስልጣን ስለ ጌታችንና ስለ መድኃኒታችን ስለ ኢየሱስ ክርስቶስ ዛሬም ዘወትርም ለዘላለሙ አሜን ይላል። ህዝቦቹስ ምን ይላሉ? ህዝቡ የመድኃኔ ዓለም የመላእክት ሰራዊት በመድኃኔ ዓለም ፊት ይቆማሉ። መድኃኔ ዓለም ያመሰግኑታል። መድኃኔ ዓለምን ያመሰግኑታል። የመድኃኔ ዓለም ስጋውና ደሙ ይላል። ደግሞ ወደ መድኃኔ ዓለም ፊት እንቅረብ፣ እርሱን በማመን ለክርስቶስ እንገዛለን ይላሉ ህዝቦቹ። ደግሞ ዲያቆኑ ደግሞ ምን ይላል? ንፍቅ ዲያቆን መኳንንት ደጆችን ክፈቱ ይላል። ቅዱስ ዳዊት እንደተናገረ በመዝሙር መኳንንት ደጆችን ክፈቱ የክብርም ጌታ ይግባ። ይሄ ክብር ጌታ ማን ነው? ይሄ ክብር ጌታ እግዚአብሔር ነው ይላል ቅዱስ ዳዊት በመዝሙሩ ማለት ነው። የሚለው ቅዱስ ዳዊት ነው። ከዛ ሰነሱ ምን ይላሉ? ዲያቆኑ ምን ይላል? ንፍቅ ዲያቆኑ መኳንንት ደጆችን ክፈቱ ይላል። ከዛ ምን ይላል? የቆማችሁ ሰዎች ራሳችሁን ዝቅ ዝቅ አድርጉ ይላል ደግሞ ዲያቆኑ። አሁን ስራይ ካህን ከዛ ካህኑ ምን ይላል? በሱራፌልና በኪሩቤል ላይ የምትቀመጥ አምላካችን እግዚአብሔር ሆይ ሕዝብህንና ርስትህን የምትመለከት ወንዶችንና ሴቶችን ባሮችን ልጆቻቸውንም ሁሉ ባርካቸው። ስለ ሕዝብ ደግሞ ትጸልያለች ቤተክርስቲያን። አያችሁ፣ ኃጢአትን ለማስተሰረይ በንጹህ ሕሊና ከክብርት ማዕድህ ለሚቀበል አድለው ለስጋና ለነፍስ መድኃኒት ከመንፈስ ቅዱስ አንድ የሚያደርግ በልዕልና ያለ መንግስትን ርስትንም ለመውረስ በባለሟልነትና በፍቃድ በአንድ ልጅህ በእርሱ ያለ ክብር ጽን ለአንተ ይገባል። ከዛ ምን ይላል? ከእርሱ ጋራ ከመንፈስ ቅዱስም ጋራ ዛሬም ዘወትርም ለዘላለሙ አሜን ይላል። አሜን በእውነት። ከዛ ዲያቆኑ ምን ይላል? በፍርሃት ሁናችሁ ለእግዚአብሔር ስገዱ ይላል። ስግዱ የሚለው ላይ ክፍል ማለት ነው። ህዝቡ ምን ይላሉ? አቤቱ በፊትህ እንሰግዳለን እናመሰግንሃለንም ይላል። አሜን በእውነት። ጸሎተ ንስሐ ላይ ደግሞ ምን ይላሉ? ይደርሳል ማለት ነው። ቅዳሴ ሐዋርያት ላይ ያለው ማለት ነው። ከተቀበሉ በኋላ ከዛ ምን ይላሉ መሰላችሁ? ካህኑ ነፍስን የምታሻግር ለጻድቃን መሪ ለቅዱሳን መመኪያ አቤቱ የእውቀት አይኖችን ስጠን
ዘወትር አንተን ያዩ ዘንድ ጆሮቻችንም ያንተን ብቻ ቃል ይሰሙ ዘንድ ሰውነታችን ከጸጋ ከጠገበች ዘንድ ንጹህ ልቡናን ፍጠርልን። ቸር ሰው ወዳጅ የምትሆን አቤቱ ገናናነትን ዘወትር እናውቅ ዘንድ አሜን። በእውነት ከዛሳ አምላካችን ሆይ ሰውነታችንን ውደዳት፣ የማይዘነብል ንጹህ ህሊናንም ስጠን። ያንተን ስጋና ያንተን ደም የተቀበልን እኛ ባሮች ትሑታን ነን። አብ ወልድ መንፈስ ቅዱስ ያንተን መንግስት አቤቱ ክቡር ምስጉን ነውና ዛሬም ዘወትርም ለዘላለሙ አሜን። ካህኑ ምን ይላል? አንብሮ እድ ወንዶችና ሴቶችን ባሮችን ባርክ፣ ሰውር፣ እርዳ፣ በመላእክትም ኃይል አሰናብት፣ ጠብቅ። ቅዱስ የሚሆን ስምህንም በመፍራት አጽና። በአንተ ገናናነት አያስጊጻቸው፣ ያንተንም ነገር ያምኑ ዘንድ፣ ያንተንም ነገር ያስቡ ዘንድ፣ ያንተንም ነገር ይሹ ዘንድ አሜን። ከዛሳ ያለ በደልና ያለ ቁጣ ስራ ባለመፍታትና ባለማቋረጥ አንድነትን ስጥ። በአንድ ልጅህ በእርሱ ያለ ክብር ጽን ለአንተ ይገባል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ዛሬም ዘወትርም ለዘላለሙ አሜን ይላል። ህዝቦች ምን ይላሉ? አሜን ይላሉ። ይገርማል። ቅዳሴ እግዚእ በዚህ መልኩ ጀምሮ በዚህ መልኩ ይጨርሳል። አስቡት እስቲ የትኛውም ቤተ እምነት ላይ ብትሄዱ ስለ ሀገር፣ ስለ ወገን፣ ስለ ሳር ምድሩ፣ ስለ ቅጠሉ፣ ስለ ፍጥረታት ሁሉ ስለሚያምኑትም ይሁን ስለማያምኑት ሁሉ ሲጸልዩ አታዩ። ቤተ ክርስቲያን ግን የጌታ ኢየሱስ ክርስቶስ ባሮች የሆኑትን ሐዋርያት ግን እንዲህ ያመሰግናሉ። ቅዳሴ ጊዜ እነ ቅዱስ ዮሐንስ አፈወርቅ ግን እንዲህ ያመሰግናሉ። እና አባ ሕርያቆስ ግን እንዲያ ቀጥላችሁ ቅዳሴ ማርያምን ትታገኛላችሁና ቅዳሴ ማርያምን ደግሞ ብታዩ ከሰኞ እስከ እሁድ ያለውን ትገረማላችሁ። ስለ አህዛብ ሁሉ ትጸልያለች ቤተክርስቲያን ቅዳሴ ማርያም ላይ። ስለሚያምኑ አይደለም ስለማያምኑም ጭምር እንትን ትላለች ትጸልያለች። ምክንያቱም ክርስቶስ ሲናገር ለሚያሳድዷችሁ በእውነት ጸልዩ፣ እውነት እላችኋለሁ ለሚያሳድዷችሁ ጸልዩ፣ ለሚረግማችሁ መርቁ አይደለ? እንደዛ ብሎ ስላስተማረ ታዲያ አትገረሙም? አትደነቁም? የዚህችን ቤተክርስቲያን ነገር አሁን ያነበብኩላችሁ በነገራችሁ ላይ ቅዳሴ እግዚእን ነው። ዘወትር ቅዳሴ ላይ የምናስቀድሰው ማለት ነው። ግሩም ድንቅ የሆነ ሄዱ ያለሽ እናቴ ቅድም ስጠራሽ የለሽም ነበር። ኧረ አለው ማለት ቅድም አልነበርኩም መሰለኝ። ኔትወርክ ማስወጥቶኝ ነበር መልሼ የገባሁ እኮ። እኔ ራሱ እንትኔ ቻርጅ አርቆ 8% አለው። አሁን ቻርጅ አርጌው ነው የማወራችሁና በጣም ቆየ። ከታች ያላችሁ ፕሊስ አትሳደቡ እንዴ! በመሳደብ ምንም የሚገኝ ነገር የለም። ይሳደቡት ያቸው። ምክንያቱም ከፍሬያቸው ታውቃቸዋላችሁ አይደል ያሉ ከተሳዳቢው አላህ የወጡ የአላህ ፍሬዎች ስለሆኑ ሊሳደቡ አይገርምሽ። ችግር የለውም ታቸው። አሜን አብሮ ያሰማናል። ለምለም በጣም ነው አመሰግናለሁ። እሺ በጣም አመሰግናለሁ። ምስጋና ለአምላካችን። እስካሁን ድረስ እግዚአብሔር ነው እንድንናገር ያደረገ፣ እንድንወያይ ያደረገ፣ እንድናይ ያደረገ። ይሄን ቅዱስ ቃሉን ሰምተን ደግሞ መተኛት አለብን አይደል? ከዚህ በኋላ የገማ የተግማማ ቃል መስማት የለብንም። ሌላ ማንሳት የለብንም ራሱ ቀጥስ ማይ እስካሁን ከሰማሽው አስተያየት ካለሽም ሊሆን ይችላል። ያልገባሽ ነገር ካለ ሊሆን ይችላል። አይ እኔ እስካሁን ያው ከሰማሁት አንደኛ በመጀመሪያ ያነሳነው የኢሳና የኢየሱስ ልዩነት ነው። ማለቴ ያ አሁን ለምሳሌ ሁሉም ሙስሊም ኢየሱስና ኢሳ አንድ ነው። እዛ ሄዳችሁ እንዴት ነብይ ይመለካል? እኔ አሁን ኢሳና ኢየሱስ ያወቅኩት ልዩነታቸው ቢያንስ በሁለት ወር ውስጥ ነው። 2 ወር ራሱ አይሞላም ልዩነት እንዳላቸው ማለት ነው። በቃ እዛ ማዶ ላይ እንደዛ ነው የሚመስለው ማለት ነው። አንድ ናቸው። ነብይ ነው ኢየሱስ ነብይ ነው። ስለዚህ ነብይ እንዴት ይመለካል? አሁን አንድ ሰው ገብቶ ትምህርቱን አንብቦ ካወቀው ልዩነታቸው ይገባዋል ማለት ነው። አንደኛ ደግሞ እዚህ ጋር መናገር የምፈልገው ነገር እንጂ በመጽሐፍቶቻቸው ስንመለከታቸው አንድ ላይ ያደርጋቸው የሚችል ነገር አይደለም። በፍጹም የሚያገናኛቸው ነገር የለም። እና ደግሞ አንድ መናገር የምፈልገው ነገር ማለት ነው ይቅርታ አድርጉልኝ ነው። የዛ ሰፈር ሰዎች አሁን ምን ያደርጋሉ መሰለሽ? ይሄ ማቴዎስ ወንጌል ምዕራፍ 7 ከቁጥር 21 ላይ የሰማያዊ አባቴ ትእዛዝ የሚያደርግ እንጂ ጌታው ጌታው የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። እሱን ብቻ ይዘው ማለት ነው ከመጀመሪያ ጀምረው ለማን እንደተባለ አይነቡትም። እሱን ብቻ ይዘው
ኢየሱስ ኢየሱስ ያለ መንግስተ ሰማያት አይገባም ይላሉ። እና ደግሞ ይሄ ማቴዎስ ዮሐንስ ብትነብዩ ቆርጦ ቀጥል እኔ ያውቀዋለሁ፣ ችግር የለውም። ለሐሰተኛ ነቢያቶችን ነው ለሐሰተኛ ነቢያቶችን እና ዮሐንስ 6:26 ላይ ዮሐንስ 6:26 እስከ 53 ባለው ደግሞ እስከ 50 ይሄ እውነት ላችኋለሁ የሰው ልጅ የሰው ስጋ ካልበላና የሰው ደም ካልጠጣ አይድንም። በክርስትና የሰው ስጋ መብላት ይቻላል። ፈጣሪ በጣም ነው ማዝንላችሁ፣ ፈጣሪ ዘንላችሁ። እኔም ብዙ ሰው እንደዛ ይለኛል። አሁንም በውስጥ መጣው በክርስትና የሰው ስጋ መብላት ይቻላል እንዴት ያለሽ ግን ማለት እስከ 53 ባለው ያብራራልሻል። እና ደግሞ ይሄ አንደኛ ጢሞቴዎስ ይመስለኛል እዛ ጋር ደግሞ እንካችሁ ብሉ ብሎ የሰጣቸው የራሱ ስጋ አይደለም እንግዲህ ይሄ ወይንና ቁራጭ ነው ባርኮ ምናምን ይሄ ደሜ ነው ይሄ ስጋዬ ነው ብሎ የሰጣቸው ማለት ነው። እንግዲህ እዛ ማለት ላይ የሰው ስጋ ነው የሚሉት። እንግዲህ የሰው ስጋ መብላት ይቻላል በክርስትና ይባላል፣ ግን አይደለም። አንብቡላችሁ ፈልጋለሁ። እና አንደኛ የሚያጨቃጭቃቸው ይሄ ማቴዎስ ላይ ያለው ነው እና የሐሰተኛ ነቢያት ነው። እስቲ ማቴዎስ ላይ ባለው ሁሉም ሙስሊሞች በሱ ነው እንትን የሚያደርጉት። ትንሽ አንድ ነገር ንገራቸውና ከዛ እንተኛለን። ደስ ይላልሽ። የማቴዎስ ወንጌል ላይ ያለው በነገራችሁ ላይ ማቴዎስ ወንጌል ምዕራፍ 7 ቁጥር 21 ጀምሮ የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ምን አይልም መንግስተ ሰማያት ከቶ አይገባም። ከቶ አላውቃችሁም ከኔ ራቁ እናንተ ርጉማን እላቸዋለሁ ነው የሚለው። እስኪ መጀመሪያ ከፍ እናንተ አመፀኞች ይላቸዋል 22 ላይ ራሱ የዛኔ እናንተ አመፀኞች ይላቸዋል። እስኪ ቃል በቃል እናንብበው። በነገራችሁ ላይ ማቴዎስ ወንጌል ምዕራፍ 7 21 እንደው ቃል በቃል በደንብ አድርጋችሁ እስኪ እናንብበው። ማቴዎስ 7:21 ላይ የሚገርማችሁ እኮ ኡስታዞቻቸው ናቸው በተሳሳተ መንገድ የሚያስረዷቸው። ራስ መጽሐፍም አይለው እንዲህ ይላል። እሺ በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ አንድ ያዙ። በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። የአባቱ ፍቃድ ምንድነው? የአባቱ ፍቃድ ምንድነው? እሱን ጥያቄ ውስጥ ልታስገቡ ይገባል። የአባቱ ፍቃድ በልጁ በኢየሱስ ክርስቶስ ማመንን። ምክንያቱም በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የሚያምን አሁን ተፈርዶበታል ብሎ ስለሚናገር ዮሐንስ ወንጌል ምዕራፍ 3 ላይ ሄዳችሁ ብታዩት የአባቱ ፍቃድ በልጁ በኢየሱስ ክርስቶስ ማመን ነው። በልጁ በኢየሱስ ክርስቶስ ካላመናችሁ ደግሞ መንግስተ ሰማያት ልትገቡ አትችሉም። እንዴት ብላችሁ ትገባላችሁ? አብ አለን ወልድን አልቀበልም ብትሉ አትችሉ መንግስተ ሰማያትን። ግዴታ አብን የሚቀበል ወልድን ሊቀበል ይገባዋልና። ከዛ ምን አለ? በዚያን ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንትን አላወጣንምን? በስምህ ብዙ ተአምራትን አላደረግንምን? ይሉኛል። ከዛሳ ያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባቸዋለሁ ይላል። ስለማን? አንደኛ የአባቱን ፍቃድ አላደረገምና፣ የአባቱን ፍቃድ ሳያደርግ በክርስቶስም ደግሞ ሳያምን ግን በክርስቶስ ስም አጋንንትን አወጣሁኝ። እንግዲህ በአጋንንት ያወጣውን በክርስቶስም አወጣሁ ቢል ትንቢትን የሐሰት ትንቢትን ቢናገር መንግስተ ሰማያት መግባት ይችላል እንዴ? ሐሰተኞች ነቢያት መንግስተ ሰማያት መግባት ይችላሉ? አይችሉም። ልክ እንደ ወገኖቻችን ነቢይ። ምክንያቱም በማቴዎስ ወንጌል ምዕራፍ 24 ላይ ክርስቶስ ምን ይላል? ለመጨረሻ ዘመን ሲናገር ብዙዎች ሐሰተኞች ነቢያት ይነሳሉ፣ ብዙዎች ሐሰተኞች ነቢያት በስሜ ይመጣሉ ይነሳሉ፣ እኔ ክርስቶስ ነኝ እያሉም ይመጣሉ። ግን ተጠንቀቋቸው፣ ተጠበቁ ከሐሰተኞች ነቢያት ከፊራቸው ታውቋቸዋላችሁና ብሎ ይናገራል። ከነሱ መካከል አንዱ ነቢይ የወገኖቻችን ነቢይ ነው። ምክንያቱም የቀደሙት ነቢያት ጌታ ይወርዳል ይወለዳል ብለው ሲናገሩ ይሞታን ይነሳል ያድርጋል ይመጣን ደግሞ ብለው ሲናገሩ፣ እርሱ ግን ምን አለ? አልሰቀሉትም አልገደሉትም ብሎ ተናገረ። ይሄ ሐሰተኝነት ነው። ያ ነገር ከተፈጸመ ከ610 ዓመት በኋላ መጥቶ ለዛውም ማለት ነው ጌታ ከተወለደ ከሞተ ከተነሳ ካረገ በኋላ ከ610 ዓመታት በኋላ መጥቶ ይሄ ሐሰት ነው። ጌታ ኢየሱስ ክርስቶስ ደግሞ ምን አለ? ብዙዎች ሐሰተኞች ነቢያት ይመጣሉ።
ስለዚህ እነዚህ መካከል አንዱ እዚህ ማቴዎስ ወንጌል ምዕራፍ 7 ቁጥር 21 ጀምሮ የተጠቀሱት ናቸው። ታዲያ እንዴት ሐሰተኛ ነቢያት መንግስተ ሰማያት ይወርሳሉ ብላችሁ ታምናላችሁ ወገኖቻችን? የለም። ከዛ ምን አለ መጀመሪያ ላይ የሚገርማችሁ ቁጥር 20 ላይ እዚሁ ምዕራፍ 20 ላይ መልካም ቁጥር 19 ላይ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህም ከፍሬያቸው ታውቋቸዋላችሁ። በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። በዛን ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ተአምራትን አላደረግንምን? ይሉኛል። ይቀጥልና ግን ምንድነው የሚለው የሚገርማችሁ? ከሐሰተኞች ነቢያት ተጠበቁ እያለ መጀመሪያ ይናገራል። ታዲያ በምን ሂሳብ ነው ሐሰተኞች ነቢያት መንግስተ ሰማያት ይገባሉ ብላችሁ የምታስቡት ወገኖቻችን? አይገቡም። ግን እነማን ናቸው መንግስተ ሰማያት የሚገቡት? የአባቱን ፍቃድ የሚያደርጉ በልጁ በኢየሱስ ክርስቶስ የሚያምኑ መልካም ምግባራትን በዚህ በስድስቱ ወንጌል ላይ የተነገሩትን ተርቤ አላበላችሁኝም፣ አብልታችሁኛልና፣ ተጠምቼ አጠጣችሁኛልና፣ ታርዤ አልብሳችሁኛልና ብሎ የሚጠይቃቸው ነው። ማቴዎስ ወንጌል ምዕራፍ 25 ላይ ማለት ነው። እነዛን በጻድቃኑ በቀኝ የሚያቆማችሁ ኑ እናንተ አባቴ ብሩካን ኑ ዓለም ከተፈጠረ ጀምሮ ወደ ዘጋጀሽላችሁ መንግስት ግቡ ውረሷትም ይላል። ቃለ ሕይወት ያሰማልን የምንለው እኮ መምህራን አስተምሮን ሲጨርሱ ለዚህ እኮ ነው። ቃለ ሕይወት ማለት ይሄ ነው። ኑ አባቴን ብሩካን የምትለው ድምጽ የማቴዎስ ወንጌል ምዕራፍ 25 ላይ አያችሁ። ታዲያ እነዚህ ናቸው የመንግስተ ሰማያት ወይስ ደግሞ በግራ በኩል የሚቆሙትኝ በስሙ የተናገሩ ይመስል ሐሰተኞች ነቢያት ናቸው የሚገቡትኝ? አያችሁ ወገኖቻችን። ግን ምን ያደርጋሉ? ቁርጥ ያደርጉና መካከል ጌታ የሚለኝ ሁሉ መንግስተ ሰማያት አይገባም ብሏል። ስለዚህ መንግስተ ሰማያት አትገቡ እና ኮኒም ኮሱ ነው የሚገርመኝ። ይገቡ ፈለጋችሁ ወይ እንዴ? ይሄ አስተሳሰባችሁን እስቲ እንደው ትንሽም ከሰፋ አድርጉት ወገኖቻችን። መነጽራችሁን አስተካክሉ። ውስጠኛው አይናችሁን እስቲ እንደው ክፈቱት። ስድስተኛው አይናችሁን ክፈቱት። በቃ ገርማል። እና ይሄ ነው እንጂ ስለ ሐሰተኞች ነቢያት በስሙ ሐሰትን ስለሚያደርጉት ሁሉ ነው እንጂ በመልካም ስለሚጓዙትኝ አይደለም። ኤዱየቴ የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ከ15 ጀምሮ ይዘረዝራል እስከ 21 ባለው 21 ላይ ደግሞ የሐሰተኛ ነቢያት መሆኑን ያረጋግጣል ማለት ነው። ከፍሬያቸው ታውቃላችሁ ብሎ ጀምሮ እኮ ነው የሚጨርሰው። አዎ እንደዛ ነው። አይ እንደዚህ በመሃል የሚመጡ ነገሮች አንድ በቃ በመሃል የሆነ ነገር ከተገኘ እሱ ነው የምር በጣም ያስቀኛል። እሱን ያውን በውስጥ ራሱ ይመጣልኛል ብዙ ነገር ማለት ነው። ይወደቀ እንደው እና ውዴ በቃ እኔ የሚገርመኝ የኤደን ማሽቃበጥ ጅል። አንተ ወንድ አይደለህም እንደዚህ ስር የምትከሰከሳለህ ጀም እና ይሄው ነው ኤድቪ። ለማንኛውም አሁን አይታችሁ ከሆነ በተለይ ሙስሊም ወገኖቻችን ምን ያደርጋሉ? አንዲትን ሐሳብ መሃል ላይ ቁርጥ አድርገው አምጥተው እንዲህ ይላል መጽሐፍ ብለው ለማሳሳት በጣም ይሞክራሉ። በተለይ ምንም መጽሐፍትን አንብበን የማናውቅ መስለን ከታየናቸው። ግን መጽሐፍት አንብቦ የማያውቅ ሰው ከባድ ነው።
ስትፈጠሪ ኢስላም ነሽ የቱ ጋር ነው ኢየሱስ አምላክ ነኝ ብሎ የተናገረው? እስቲ አንድ ከቁርአን ሐዋ ብሎ የተጻፈውና ከመሐመድ በፊት እስልምና ከነበረ እኔ መለሳለሁ። ሐዋ ሚል አደምና ሐዋ ሰማይ ተፈጠሩ ስላላችሁ፣ ግን ሐዋ ሚል ሐዋ ማለት ራሱ በአረበኛ ንፋስ ማለት ነው። ሐዋ ሚል ቁርአን ላይ የለም፣ ግን ከየት እንዳመጣችሁ ራሳችሁ ወቁ። ሐዋ የሚለው ከቁርአን አምጡልኝ። ከሐዲስ አልፈልግም፣ ከቁርአን አምጡልኝ። አላችሁ? አረ ጉድ ፈለ ሰው ግዴታ ምግብ ብላ ብሎ ይከራከራል እንዴ? ለከቤ የሰው ህይወት ግን ይለያሉ። ማርያም ምግብ አስቀምጣልኝ ሄደችና ለምን አልበላሽውም ብላ አስድብ ጉድ እና ሳትበይና ቅድም የገባሽው ከጊዜ አንስቼ ነው የገባሁት። ውዴ ለምለም እዚህ ጋር አንድ እኔ የሚያወራኝ ሰው አለ። እኔ ቤቴ መጥቶ ያዋራኝ እንዳታስገቢ። አረ ካሁን በኋላ ማንንም አላስገባም፣ ምክንያቱም ይበቃል። እንዲያውም ለአንድ ሰዓት ወይ ለአንድ ሰዓት ተኩል ብዬ ነበር የገባሁት፣ ግን አሁን 3 ሰዓት ያቆየው። እንዲያውም ከዚህ በኋላ ያው ቅጣትም ስለምነሳ እዚህ አጋጣሚ የጸሎት ማህበር አለ። መምጣት የምትፈልጉ ትምህርትም ከፈለጋችሁ በተለይም በቴሌግራም ላይ ክርስቶፎሮስ ቤተ ክርስቶፎሮስ የሚል ሰርች ማድረግ ትችላላችሁ። በዚህ በቲክቶክ ላይ ደግሞ ኃይለ ሚካኤል የሚል ቤት አለ። እሱን ፎሎ አድርጋችሁ መጥታችሁ ጸሎት መካፈልም ትችላላችሁ። በዚህ አጋጣሚ አንዳንዴ ከጫጫታውን ከምኑም ነገር አረፍ ማለትም ጥሩ ነው እና ለነፍሳችሁም መጥታችሁ ዛንተም ብትሉ ጥሩ ነው። ለራሳችሁ ጊዜ